ሰላም ጤና ይስጥልኝ እንደምላላችሁ ፉል ኔትወርኪንግ ኮርስ ኢን አማሪክ ዴይ 10ን ይዤ መጥቻለሁ። በዛሬው ክላሳችን ራውቲንግን እንመለከታለን። እስከ መጨረሻው ድረስ አብራችሁኝ ቆዩ። ራውቲንግ ኢንትሮዳክሽን። ራውቲንግ ምንድነው የሚለውን በመጀመሪያ እንመለከታለን። ራውቲንግ ዳታ ከሶርስ እስከ ዴስቲኔሽን ራውት ያደርጋል ወይም ከሶርስ እስከ ዴስቲኔሽን እስከሚደርስ ድረስ ፎሎ የሚያደርገው ፓዝ አለው። ያንን ፓዝ ሰሌክት የምናደርግበት የኔትወርኪንግ ፕሮቶኮል ራውት ይባላል ማለት ነው። ራውትን ፐርፎርም የሚያደርግልን የኔትወርክ ዲቫይስ ደግሞ ራውተር ነው። ራውተር የኔትወርክ ዲቫይስ ነው። ፓኬቱን ፎርዋርድ የሚያደርገው ደግሞ ቤዝድ ኦን የፓኬቱ ሂደር ላይ ባለው ኢንፎርሜሽን እና ራውቲንግ ቴብሉን ተጠቅሞ ነው ፎርዋርድ የሚያደርገው ፓኬቱን። ራውተር በመጀመሪያ ፓኬቱን ሪሲቭ ካደረገ በኋላ ኤግዛማይን የሚያደርገው ዴስቲኔሽን አይፒ አድሬሱን ነው። ዴስቲኔሽን አይፒ አድሬሱን ኤግዛማይን ካደረገ በኋላ ቼክ የሚያደርገው ራውቲንግ ቴብሉን ነው። ማች የሚያደርግ ራውቱን በመጠቀም ወደ ኔክስት ሆፑ ፎርዋርድ ያደርገዋል። ሶስት አይነት የራውቲንግ አይነቶች አሉ። የመጀመሪያው ስታቲክ ራውቲንግ ነው። ስታቲክ ራውቲንግ ኔትወርክ አድሚኒስትሬተሩ ወይም ደግሞ ኔትወርክ ኢንጂነሩ ማኑዋሊ ራውቲንጎችን ወደ ራውተሩ አድ የሚያደርግበት የኮንፊግሬሽን ሜትር ነው ማለት ነው ስታቲክ ራውቲንግ። ሁለተኛ ዲፎልት ራውቲንግ እንደ ስታቲክ ራውቲንግ ሆኖ በዲፎልት ራውቲንግ ጊዜ ግን ሁሉም ራውቶች ፎርዋርድ የሚደረጉት ወደ ሲንግል ኔክስት ሆፕ ነው ማለት ነው። ሁሉም ራውቶች ፎርዋርድ የሚደረጉት ወደ ሲንግል ኔክስት ሆፕ ነው። ዳይናሚክ ራውቲንግ ደግሞ ራውተሮች እርስ በርሳቸው ዳይናሚካሊ ራውቲንግ ኢንፎርሜሽኖችን ሼር በማድረግ ፓኬቱ ከሶርስ እስከ ዴስቲኔሽን በሚሄድበት ጊዜ ቤስት ፓዙን ሰሌክት የሚያደርጉበት ሜትር ነው። ራውት ምንድነው ብለን ዲፋይን ማድረግ እንችላለን። ሴት ኦፍ ሩል ነው፣ የተለያዩ ሩሎች ስብስብ ሆኖ ነገር ግን ፓኬቱ ከሶርስ ወደ ዴስቲኔሽን በሚሄድበት ጊዜ ፎሎ የሚያደርገውን ፓዝ ሰሌክት የሚያደርግ ለማድረግ የሚያስችል የኔትወርኪንግ ፕሮቶኮል ነው ማለት ነው። ኦኬ ራውተራችን ላይ ራውቲንግ ኮንፊገር ከማድረጋችን በፊት ፕሪ ኮንፊግሬሽን መስራት ይኖርብናል። ለምሳሌ ይህን ለመመልከት እዚህ ጋር ያለውን ኔትወርክ ቶፖሎጂ እንጠቀማለን። ፒሲ ዋን ከስዊች ዋን ጋር ኮኔክትድ ሆኗል። ስዊች ዋን ደግሞ ከራውተር ዋን ጋር ኮኔክትድ ሆኗል። ፒሲ ዋን እና ራውተር ዋን ኮኔክትድ የሆኑበት ኔትወርክ 192.168.10.0/24 ነው። የፒሲ ዋን አይፒ ዶት 2 ሲሆን የራውተር ዋን ጊጋቢት ኢተርኔት 0/0 አይፒ አድሬስ ደግሞ ዶት 1 ነው። እንዲሁም አር1 እና አር2 ደግሞ ኮኔክትድ ሆነዋል። ኮኔክትድ የሆኑበት ኔትወርክ 192.168.20.0/24 ነው። የአር1 ጊጋቢት ኢተርኔት 0/1 አይፒ አድሬስ ዶት 1 ሲሆን የራውተር 2 ጊጋቢት ኢተርኔት 0/0 አይፒ አድሬስ ደግሞ ዶት 2 ነው። እንዲሁም ራውተር 2 እና ራውተር 3 ኮኔክትድ ሆነዋል። ኮኔክትድ የሆኑበት ኔትወርክ ደግሞ 192.168.0/24 ነው። የራውተር 2 ጊጋቢት ኢተርኔት 0/1 አይፒ አድሬስ ዶት 1 ሲሆን የራውተር 3 ጊጋቢት ኢተርኔት 0/0 አይፒ አድሬስ ደግሞ ዶት 2 ነው። እንደዚሁም ራውተር 3 ከስዊች 2 ጋር ስዊች 2 ደግሞ ከፒሲ 2 ጋር ኮኔክትድ ሆኗል። ፒሲ 2 እና ራውተር 3 ኮኔክትድ የሆኑበት ኔትወርክ 192.168.40.0/24 ነው። የፒሲ 2 አይፒ አድሬስ ዶት 2 ሲሆን የራውተር 3 ጊጋቢት ኢተርኔት 0/1 አይፒ አድሬስ ደግሞ ዶት 1 ነው ማለት ነው። ራውተር 1 ላይ የምንሰራቸውን ፕሪ ኮንፊግሬሽኖች እንመለከታለን ማለት ነው። በነገራችን ላይ ራውተር 1፣ ራውተር 2፣ ራውተር 3 ሪፕሬዘንት የሚያደርጉት ለምሳሌ ኮኔክሽን ቢትዊን ሲቲስ ኦር ኮኔክሽን ቢትዊን ካንትሪስ ሊሆን ይችላል ማለት ነው። ወደ ራውተር 1 እንሄድና በመጀመሪያ ፕሪ ኮንፊግሬሽን እንሰራለን። ፕሪ ኮንፊግሬሽን ከሰራን በኋላ ደግሞ የራውተር 1ን ራውቲንግ ቴብል ኤግዛማይን እናደርጋለን ማለት ነው። በመጀመሪያ ወደ ኮንፊግሬሽን ሞድ እንሄዳለን። ኮንፊግሬሽን ሞድ ከሄድን በኋላ
ወደ ኢንተርፌስ ጊጋቢት ኢተርኔት 0/0 እንሄዳለን። ዜን የጊጋቢት ኢተርኔት 0/0 አይፒ አድሬስን ኮንፊገር እናደርጋለን። ዜን ኖ ሸት ዳውን በሚለው ኮማንድ ደግሞ ኢኔብል እናደርገዋለን። ቀጥሎ ወደ ጊጋቢት ኢተርኔት 0/1 እንሄዳለን። ዜን አይፒ አድሬሱን ኮንፊገር እናደርጋለን። ዜን ኖ ሸት ዳውን በሚለው ኮማንዳችን ኢኔብል እናደርገዋለን። ቀጥሎ ሾው አይፒ ኢንተርፌስ ብሪፍ ብለን ብንመለከት ጊጋቢት ኢተርኔት 0/0 እና ጊጋቢት ኢተርኔት 0/1 አይፒ አድሬሳቸው ኮንፊገር ሆኗል። ዜን ስታተሳቸውም ፕሮቶኮላቸውም አፕ ነው ማለት ነው። ሶ ፕሪ ኮንፊግሬሽን አሁን በአግባቡ ሰርተናል። ቀጥሎ የራውተር ዋንን ራውቲንግ ቴብሉን ኤግዛማይን እናደርጋለን። ሶ የራውተር ዋንን ራውቲንግ ቴብል ለመመልከት ኮማንዳችን ምንድነው? ሾው አይፒ ራውት ነው። ሶ እዚህ ጋር ሁለት ነገር እናያለን። የመጀመሪያው ኮድስ ነው። እነዚህ ኮድስ በሚለው ስር ምንድነው ያለው ኢንፎርሜሽን ራውተሩ ሰፖርት የሚያደርጋቸውን የተለያየ አይነት የራውቲንግ አይነቶች እና የእነሱን ኮዶች ነው የሚያሳየን ማለት ነው። ለምሳሌ ሲ የሚል አለ፣ ኤል የሚል አለ። ሶ እነዚህ ምንድነው ሪፕሬዘንት የሚያደርጉት? ሲ ሪፕሬዘንት የሚያደርገው ዳይሬክትሊ ኮኔክትድ ኔትወርክ ነው ሪፕሬዘንት የሚያደርገው። ኤል ደግሞ ራውቱ ዘ አክቹዋል አይፒ አድሬስ ኮንፊገርድ ኦን ዘ ራውተር ኢንተርፌስ፣ ያ ማለት ሎካል ራውቶችን ሰፖርት ሎካል ራውተር ነው ሪፕሬዘንት የሚያደርገው። ሶ እነዚህ የተለያዩ አይነት ኮዶች የራውቱን ታይፕ ነው ሪፕሬዘንት የሚያደርጉት ማለት ነው። ሶ እታች ደግሞ አክቹዋል ራውቲንግ ቴብሉን እዚህ ጋር እንመለከታለን። ለምሳሌ እዚህ ጋር ሲ እና ኤል የሚላለው ኮዶች እነዚህ ምንድን ናቸው? ራውተራችን ላይ አይፒ አድሬስ ኮንፊገር አድርገን ኢንተርፌሱን ኢኔብል ስናደርገው ባይ ዲፎልት ሁለት ራውቶች ጄኔሬት ይደረጋሉ ባይ ዲፎልት ማለት ነው። እነዚህም ኮኔክትድ ራውት እና ሎካል ራውት ናቸው። ሶ እነዚህ ኮኔክትድ ራውት እና ሎካል ራውት ምንድን ናቸው የሚለው እንመልከት። ኮኔክትድ ራውት የምንለው ምንድን ነው? ዴስቲኔሽን አይፒ አድሬሱ ከራውተሩ ኢንተርፌስ ጋር ኮኔክትድ ወደ ሆነው ኔትወርክ ዴስቲንት ሲሆን ነው ማለት ነው። ሶ ኮኔክትድ ራውት ቱ ኔትወርክ ዳይሬክትሊ ኮኔክትድ ቱ ኢንተርፌስ ማለት ነው። ሶ ኮኔክትድ ራውት ምንድነው? ራውቱ ወዴት ነው የሚሄደው? የራውተሩ ኢንተርፌስ ኮኔክትድ ወደ ሆነበት ኔትወርክ ራውት ሲያደርግ ይሄ ኮኔክትድ ራውት እንለዋለን ማለት ነው። ለምሳሌ 192.168.10.0/24 ኔትወርክ አድሬስ ነው። ይሄ ኔትወርክ አድሬስ ደግሞ ኮኔክትድ የሆነው ከየቱ ጋር ነው? ከጊጋቢት ኢተርኔት 0/0 ነው ማለት ነው። ሶ ማንኛውም ራውት ወይም ዴስቲኔሽን አይፒ አድሬሱ ከ192.168.10.0/24 ውስጥ የሚገኝ ከሆነ ራውተሩ ይሄንን ፓኬት ራውት የሚያደርገው በየት በኩል ይሆናል ማለት ነው? በጊጋቢት ኢተርኔት 0/0 በኩል ይሆናል ማለት ነው። ሶ ኮኔክትድ ራውት ራውተራችን ላይ አይፒ አድሬስ ኮንፊገር አድርገን ኢኔብል ስናደርገው ጄኔሬት የሚደረግ ራውት ታይፕ ነው ማለት ነው። ቀጥሎ ደግሞ ሎካል ራውት በኤል ነው ሪፕሬዘንት የሚደረገው። ሎካል ራውት ደግሞ ራውት ይሄኛው ደግሞ ለራውተሩ ኢንተርፌስ ላይ ኮንፊገር ለተደረገው አይፒ አድሬስ ሪፕሬዘንት የሚደረግ ራውት ነው። ይሄ ራውት ደግሞ ይሄ ራውት ምንድነው? የራውተሩ ኢንተርፌስ ላይ አይፒ አድሬስ ኮንፊገር አድርገናል። ሶ ዴስቲኔሽን አይፒ አድሬሱ የዛ የራውተሩ ኢንተርፌስ ላይ ኮንፊገር የሆነው አይፒ አድሬስ ከሆነ ሶ ይሄ ራውት ያንን ሪፕሬዘንት ያደርጋል ማለት ነው። ለምሳሌ 192.168.10.1/32 ራውት የሚያደርገው ወደ የት ነው ማለት ነው? ወደ ጊጋቢት ኢተርኔት 0/0 ነው። የጊጋቢት ኢተርኔት 0/0 አይፒ አድሬስ ምንድነው? 192.168.10.1 ነው። /32 ነው ማለት ሲንግል አይፒ አድሬስ ነው ሪፕሬዘንት የሚያደርግ ስፔሲፊክ አይፒ አድሬስ ነው። ሶ ስፔሲፊክ አንድ /32 ማለት አንድ አይፒ አድሬስ ነው በውስጡ ያለው። የአይፒ አድሬስ ደግሞ ምንድነው? ማነው? 192.168.10.1 ነው። ሶ /32 ራውት ሪፕሬዘንት የሚያደርገው ማን ነው? ለራውተሩ ኢንተርፌስ ኮንፊገርድ ለተደረገው አይፒ አድሬስ ነው ማለት ነው። አይፒ አድሬስ ነው ማለት ነው። ሶ ይሄ ማለት ደግሞ
ፓኬቱ ዴስቲንድ የተደረገው የተላከው ለማን ነው? ለራውተሩ ለራሱ ነው ማለት ነው። ሶ ራውተሩ ፎርዋርድ ያደርገውን ፕሮሰስ ያደርገዋል ማለት ነው። ራውት ሰሌክሽን ሌላው ራውት ሰሌክሽን ማለት ለምሳሌ ለአንድ ራውት የተለያዩ የራውቲንግ ማቾች ቢኖሩ ራውተሩ ሰሌክት የሚያደርገው የትኛውን ራውት ነው የሚለውን እንመለከታለን ማለት ነው። ለምሳሌ ፓኬቱ ዴስቲንድ የሆነው ለ192.168.10.1 ቢሆን ለዚህ ማች የሚያደርጉ ሁለት ራውቶች አሉ። የመጀመሪያው 192.168.10.0/24 ነው። ሁለተኛው ደግሞ 192.168.10.1/32 ነው። ከሁለቱ ራውቶች የትኛውን ነው ተጠቅሞ ወደ ዴስቲኔሽኑ ፎርዋርድ የሚያደርገው ወይም ደግሞ ራውት የሚያደርገው ራውተሩ ብለን ስንመለከት እንዴት ነው ሰሌክት የሚያደርገው ራውቱን? ሞስት ስፔሲፊክ ራውቱን ነው ሰሌክት የሚያደርገው። ከሁለቱ የትኛው ነው ሞስት ስፔሲፊክ ራውት የሚለው እንመልከት። ለምሳሌ 192.168.10.0/24 በውስጡ ስንት አይፒ አድሬሶች አሉ? 256 አይፒ አድሬሶች አሉ። ይህም ከ192.168.10.0 እስከ 192.168.10.255 ድረስ ማለት ነው። ሌላኛው ደግሞ 192.168.10.1/32 በውስጡ ስንት አይፒ አድሬስ አለው? አንድ አይፒ ብቻ ነው ያለው። ምክንያቱም 132 ሪፕሬዘንት የሚያደርገው አንድ አይፒ ብቻ ስለሆነ ማለት ነው። ያም 192.168.10.1 ነው ማለት ነው። ከሁለቱ የትኛው ነው ሞስት ስፔሲፊክ ራውት? ስላይ 32 ነው ማለት ነው። 192.168.10.1/32 ምክንያቱም በውስጡ አንድ አይፒ ብቻ ስላለው ሞስት ስፔሲፊክ ራውት ነው ማለት ነው። ራውተሩ ፓኬቱ ዴስቲንድ የሆነው ለ192.168.10.1 ከሆነ ሰሌክት የሚያደርገው ራውት የትኛው ይሆናል ማለት ነው? /32 ማለት ነው። ማለትም 192.168.10.1/32 ይሆናል ማለት ነው። ኦኬ ሌላው ሲ እና ኤል ከሚሉት ኮዶች ውጪ ሁለት ኮድ የሌላቸው ሁለት ላይኖች አሉ። እነዚህ ሁለት ላይኖች ራውቲንግ አይደሉም። ምንድናቸው? ራውት ሄዲንግ ናቸው። ለምሳሌ 192.168.10.0/24 is variably subnetted to subnets to masks ይላል የመጀመሪያው ላይን ማለት ነው። ይሄ ምንድነው? ራውት አይደለም፣ ራውት ሄዲንግ ነው። ምንድነው ሪፕሬዘንት የሚያደርገው? ለ192.168.10.0/24 ኔትወርክ ማች የሚያደርጉ ሁለት ራውቶች አሉ የሚለው ነው ሪፕሬዘንት የሚያደርገው ማለት ነው። እነዚህ ሁለቱ ላይኖች ራውትስ አይደሉም። ምንድናቸው? ራውት ሄዲንግ ናቸው ማለት ነው። ኦኬ ዛሬ በፉል ኔትወርኪንግ ኮርስ ኢን አማሪክ ዴይ 10 ራውቲንግን ተመልክተናል። ለዛሬ የያዝነው ክላስ ይህንን ይመስላል ማለት ነው። ክላሱን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ይህንን ቻናል ሰፖርት ማድረግ ትችላላችሁ። በሌላ ክላስ እስከምንገናኝ ድረስ ቸር ሰንብቱ።